አነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘለዓለም መዝሙር 77 ቁጥር 69። ይህንን ኃይለ ቃል ከአምላካችን ከእግዚአብሔር ዘንድ 7 ታላላቅ ሀብታት የተሰጡት መዝሙረኛው ቅዱስ ዳዊት ተናግሮታል። መቅደሱን በአርያም ሰራ፣ ለዘላለምም በምድር ውስጥ መሰረታት የሚል ትርጉም ይሰጠናል። እግዚአብሔር ስሙ እንዲመሰገንበት ክብሩ እንዲገለጥበት በአርያም በሰራው መቅደስ አንጻር በምድርም የሚመለክበትን መቅደስ እንደሰራ ያመለክተናል። ይህንን ርዕስ የመረጥነው ሰኔ 20 እና 21 ቀን ቤተክርስቲያን ሕንጸተ ቤታ ለእግዝእትነ ማርያም ብላ የምታከብርበት ወቅት ስለሆነ ነው። ይኸውም ጌታ በፊልጵዎስ ቂሳሪያ በተአምር በእመቤታችን በቅድስት ድንግል ማርያም ስም ቤተ መቅደሱን ያነጸበት ወቅት ነው። ታሪኩ ባጭሩ ጌታ ባረገ በ8ኛው ዓመት በደማስቆ መንገድ የተጠራው ቅዱስ ጳውሎስ በ42 ዓመተ ምህረት ገደማ በክርስቶስ አምኖ ምርጥቃ በመሆን ወንጌልን ማስተማር ጀምሯል። ይህንን ሙሉ ታሪክ በሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ ፍጻሜ ድረስ ገብተን ማየት መመልከት እንችላለን። እንግዲህ ቅዱስ ጳውሎስ ባመነ በ11 ዓመቱ እመቤታችን ባረገች በ4 ዓመት በ53 ዓመተ ምህረት በሁለተኛው ሐዋርያዊ ጉዞ ከበርናባስ ጋር የኬልቄዶን ዕጣ በምትሆን በቂሳሪያ ፊልጵስዩስ ገብተው አስተምረዋል። በዚያ ሀገር ገብተው ባስተማሩ ወቅት ብዙዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰዋል። ከገቢረ ኃጢአት ወደ ገቢረ ጽድቅ ተመልሰዋል። የተመለሱት ምዕመናን ሐዋርያት እንዳስተማሯቸው ሌላ እንዳይከተሉ፣ ለጣዖት እንዳይሰግዱ፣ ወደ ጣዖት ቤት እንዳይሄዱ ለቅዱስ ጳውሎስ አዘዋቸው ስለነበረ ይህንን የምትሉን ከሆነ ያመነውን አምላክ የምናገኝበት መቅደስ ይሰራልን ብለው የፊልጵስዩስ ቂሳሪያ ምዕመናንና ምዕመናት ቅዱስ ጳውሎስን ጠይቀዋቸው ነበረ። ቅዱስ ጳውሎስ ሕዝቡ የጠየቀውን ጥያቄ ብቻውን መወሰን ስለሌለበት ከሐዋርያት ወንድሞቹ ጋር መመካከርና መነጋገር ስለሚገባው የምዕመናኑን መልእክት ወደ ታላቁ ሊቀ ሐዋርያት ወደ ቅዱስ ጴጥሮስ ነበረ የላከው። ቅዱስ ጴጥሮስ ይህ መልእክት እንደደረሰው በቀጥታ ለቅዱስ ጳውሎስ እንዲህ ነበር ያለው፣ በጾምና በጸሎት ጠይቀን ከእግዚአብሔር መልስ እስካገኘን ድረስ ያመኑትን ሕዝቦች ሰብስባችሁ አብረን ሱባኤ መግባት ያስፈልገናል ብሎ እናንተ ባላችሁበት ከሕዝቡ ጋር ሱባኤ ግቡ፣ እኛም ባለንበት ሱባኤ እንይዛለን በማለት ከዚያች ሰዓት ጀምረው ሱባኤ ገቡ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነ ቅዱስ ጴጥሮስ ሱባኤ በገቡበት አካባቢ ተገለጠላቸው፣ ታያቸው። ያኔ ቅዱስ ዮሐንስም ከዚያው ስፍራ ነበረ። ክርስቶስ በተገለጠ ሰዓት አንቀላፍተው የነበሩ ደቀ መዛሙርትም ነበሩ። አንቀላፍተው ያሉትንም አስነስቶ በሕይወተ ሥጋ ያሉትንም ከሩቅም ከቅርብም በአንድነት ሰብስቦ ታያቸው፣ ተገለጠላቸው የሚለን በዚያው ቅጽበት ጴጥሮስ ወደ ዮሐንስ በመመልከት ጌታ ስለምን ተገለጠልን ምክንያቱ ምንድነው ብሎ ቅዱስ ዮሐንስ ቅዱስ ጴጥሮስን ጠይቆት ነበረ። በምሴተ ሐሙስ የጠየቅከው አንተ ነህና ለምን እንደተገለጠ አንተ ራስህ ጠይቀው ብሎ ነገረው ይላል። ቅዱስ ዮሐንስም ጌታ ሆይ በሕይወት የሌሉትንም በሕይወት ያለነውንም በዚህ ስፍራ ስለምን ሰበሰብከን ብሎ ቅዱስ ዮሐንስ ጠየቀው። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእናታችሁ በእመቤታችን በቅድስት ድንግል ማርያም ስም ሕንጻ ቤተክርስቲያን ልንሰራ ይገባል ብሎ ነገራቸው ይላል።
ወዲያው ደቀ መዛሙርቱን ይዞ ሐዋርያቱን አስከትሎ እመቤታችንም ከብዙ ቅዱሳን ጋር ተገልጣ ነበርና በዚያው ወደ ቂሳሪያ ወደ ምስራቁ ክፍል ወሰዳቸው ይላል። በምስራቁ ክፍል በቀረቡ ጊዜ 3 ትላልቅ ድንጋዮችን ጠቀሳቸው ይለናል። ሁሉን ማድረግ የሚቻለው አምላክ፣ የሚሳነው ነገር የሌለ አምላክ ድንጋዮቹን በኃይሉ ጠቀሳቸው። ድንጋዮቹም ቀረቡ ይላል። እነዚህን ድንጋዮች ያለምንም ተጨማሪ ቁስ ሰኔ 20 ቀን ሙሉ ቤተ መቅደስ ቅድመ ማህሌት ቅድስተ ቅዱሳን እንዲሆን አድርጎ የመጀመሪያዋን ቤተክርስቲያን በፊልጵስዩስ ቂሳሪያ ሰራት ማለት ነው። በዚሁ ቅጽበት ለሁሉም ከላይ ከአርያም ጽዋ ሕይወት ወርዶላቸዋል። በማግስቱ ሰኔ 21 ቀን እመቤታችንን መንበር አድርጎ ሐዋርያቱን ልዑካን አድርጎ ራሱ ቀድሶ ለደቀ መዛሙርቶቹ አቀብሏቸዋል። ከዚህ በኋላ እንዲህ የሚል ሕግ አዘዛቸው። ከእንግዲህ እኔ እንዳሳየኋችሁ እኔ እንደሰራሁት ቤተክርስቲያኔን በእናቴ ስም በዓለም ሁሉ ትሰሩ ዘንድ አዝዣለሁ ብሎ ትእዛዝ ሰጣቸው ይላል። ቅዱስ ጴጥሮስንም የሐዋርያ ፓትርያርክ አድርጎ ሾመው ይለናል። ይህ ሰኔ 21 ቀን እና ሰኔ 20 ቀን የእመቤታችንን በዓል የምናከብርበት ምክንያቱ ባጭሩ ይህንን ይመስላል። የመጀመሪያዋ ቤተክርስቲያን በምድር የመጀመሪያዋ በሰማይ ባለችው አምሳል ማለት ነው። ቤተክርስቲያናችን የምትመራው ስርዓተ ምድር ተሰራ በስርዓተ ሰማይ እንዲል ቤተክርስቲያናችንም በላይ በሰማይ ያለውን እግዚአብሔር የሚመሰገንበትን ቅዱሳን መላእክት የሚመሰገንበትን የሚከብርበትን ቤተ መቅደስ በምድር ደግሞ በምድር ባሉት ቁሶች እንዲሰራ እንድናውቅ ለማድረግ በሐዋርያት አማካኝነት ወደ አማንያን ወደፊት በሚቀጥሉ ዘመናቶች ሁሉ አብያተ ክርስቲያናትን መስራት እንዲቻላቸው ለማድረግ የመጀመሪያውን ስራ ሰርቷል ማለት ነው። እዚህ ነው ርዕሳችንን ሐነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘለዓለም ያልነው መዝሙር 77 ቁጥር 69። እንግዲህ ብዙዎች በዚህ ዕለት ቤተ መቅደሱን እንደሰራ ታሪኩ ሲነገር እንዴት ሊሆን ይችላል የሚሉ አንዳንድ ደካሞች ሰዎች አሉ። ዛሬ በዓለማችን ላይ እግዚአብሔርን እናገኝበታለን ብለው በማይገባ ስፍራ ላይ እየተሰባሰቡ ብዙዎች እግዚአብሔርን ለማመስገን ሙከራ ያደርጋሉ። ነገር ግን ይህ ስህተት ነው። እግዚአብሔር ቤተ መቅደስን መስራት የሚገባን ቀድሞ ለሐዋርያት ባስተማራቸውና በነገራቸው አንጻር መሆኑን ይህች ዕለት ታስተምረናለች። በዚህ ዕለት በዚያ ስፍራ ላይ በፊልጵስዩስ ቂሳሪያ ቤተ መቅደሱን በሰራ ሰዓት 3 ክፍል አድርጎ ነው የሰራት ነው የሚለን ታሪኩ። 3ቱ ድንጋዮች 3 ክፍል አድርጎ በስላሴ ስም ማለት ነው፣ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም። ለዚህ ነው ዳዊት ሐነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘለዓለም ለማለት የበቃው ከዚህ የተነሳ ነው። እንግዲህ ያቺ ቤተ መቅደስ 3 ክፍል ነበራት። ቅኔ ማህሌት አላት፣ ቅድስት አላት፣ ቅድስተ ቅዱሳን አላት። ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት እግዚአብሔር የሚመለክበት ስሙ የሚመሰገንበትና የሚከብርበት ህንፃ ቤተ መቅደስ ሲሰራ በእንዲህ አይነት መልኩ ይታነጻል ማለት ነው። ይህ ትውፊታችን ራሱ ጌታ ባስተማረን አንጻር ነው። ይህ ደግሞ ዝም ብሎ የመጣ አይደለም። ያኔ አስቀድሞ በቂሳሪያ ሐዋርያት ከሱ ጋር በነበሩ ጊዜ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ፍጻሜ ድረስ ያለውን ታሪክ ስናነብ ልብ ብላችሁ አስተውሉ ወገኖች ክርስቲያኖች። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ በጣም የሚገርም ነው። በጠየቀ ጊዜ ቅዱስ ጴጥሮስ መንፈስ ቅዱስ ከስቶለት አንተ የእግዚአብሔር የባህሪ ልጁ ነህ ባለው ጊዜ ከቁጥር 18 ጀምሮ ስናነብ ጴጥሮስ እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቅድስት ቤተክርስቲያንን እሰራታለሁ፣ የሲኦልም ደጆች ሊያነዋውጧት አይችሉም፣
ላንተም የመንግስት ሰማያት መክፈቻ ቁልፍ እሰጥሃለሁ ብሎ ባለው ቃል መሰረት ይህንን ቃል የክህነትን አገልግሎት በቤተ መቅደስ መጀመር እንዲገባል በፊልጵስዩስ ቂሳርያ ጀምሮታል ማለት ነው። የካህናትም አገልግሎት በዚሁ አጋጣሚ በመቅደሱ እንዲጀምር የተማርንባት ያየንባት የተረዳንባት ዕለት ስለሆነች ይህችን ዕለት ከዕለታት ሁሉ በላይ እናከብራታለን ማለት ነው። እንዴት ነው ክርስቶስ ከሶስት ድንጋይ ቤተ መቅደስ ሊሰራ ይችላል ብሎ የሚጠራጠር ሰው ካለ በእግዚአብሔር ኃይል አላመነም ማለት ነው። እግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ማናቸውንም ነገር በወደደው ስፍራ መስራት ይችላል፣ በፈቀደው መንገድ መስራት ይችላል። የሚያቅተው ነገር የለም። ነፋሱም፣ አየሩም፣ እጽዋቱም፣ እንስሳቱም፣ አራዊቱም ሁሉም ነገር ይታዘዙለታል። ድንጋዮች እንዴት ታዘዙለት ብሎ መጠራጠር የእግዚአብሔርን ኃይል አለማወቅ ነው። ይህ ትልቅ ስህተት ነው። ስለዚህ በዚህ ቀን እግዚአብሔር በተአምራት የሰራቸውን ድንቅ ነገሮች ማየት አለብን። እንዲያውም አይደለም እሱ የሰራውን ስራ እኛ በእርሱ ካመንበት የበለጠ ስራ መስራት እንደምንችል አስቀድሞ ነግሮን ነበረ። ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ያለ መጠራጠር የለብንም ወገኖች ክርስቲያኖች። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ይታዘዝላችኋል ነው ያለን። ስለዚህ እንኳን እሱ ለኛም ሁሉንም ነገር የማዘዝ ስልጣን እንደሰጠን መጠራጠር የለብንም። ስለዚህ በእምነት ልንቀበል ይገባናል። ነፋሳትን የገሰጸ በባህር ላይ የተረማመደ ሙታንን ያስነሳ ድውያንን የፈወሰ ለምጻሞችን ያነጻ እሱን የምናመልክበትን መቅደሱን ሰራ ብሎ ቢባል ሊመሰገን ሊከብር ይገባዋል እንጂ በዚህ ጉዳይ ላይ መጠራጠር አያስፈልግም። እሱ በጀመራት ቤተ መቅደስ እንድንዘልቅ አምላካችን እግዚአብሔር የእርሱ ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ በሁላችንም ላይ ይደር። ወስብሐት ለእግዚአብሔር።